አስተዋይ መሆን ይገባል። ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታው ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽረሃል፣ ዝም ሕግ ሽረሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት ዝም፣ ሲገረፍ ዝም፣ ሲጎትቱት ዝም፣ ሲቸነክሩት ዝም፣ ሲወጉት ዝም። ዝም አለና በሥራ ተናገረ። እንግዲህ እስኪ የሰማይ አምላክ አለን ብላችሁ ከሆነ እኔን የሰቀላችሁት ሰማይን የፈጠረ ማን እንደሆነ ተመልክቷልና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። በቆማችሁበት ምድር ተመክታችሁ ከሆነ መሬትም ቢሆን የኔ መሆኗን እዩ አለና አለቱን ሰነጠቀው። በምትመኩበት መቅደስ ከሆነ የምትመኩት መቅደሱም ቢሆን የኔ ነው አለና መጋረጃውን ከሁለት ቀደደው። ከሙታን እንነሳለን ብላችሁ የምትመኩ ከሆነ የሙታን አምላክም እኔ ነኝ ብሎ ሙታንን ከመስቀሉ ስር አስነሳቸው። ዝም ብሎ በሥራ ተገለጠ። ክርስቲያን በሥራ ይናገራል፣ አይለፈልፍም። የጀብደኝነት ክርስትና ሊቀርብን ይገባል። የፉከራ ክርስትና እንዲህ እናደርጋለን። በፉከራ ሰይጣን ይሸነፋል። በጀብድነት በፉከራ እንዲሁ ዝም ብሎ በመለፍለፍ አሁን እኛ እዚህ እያልን ስለፎከር ሰይጣን ይሸነፋል። ወይ ጉድ! ሰይጣን በሰልፍ አይሸነፍ። ሰይጣን የሚሸነው በልብ ስራ ነው። ሰርተን እንድንገለጥ መድኃኔዓለም ይርዳል። ሰርቶ መገለጥ ነው የሰው ልጅ ማለት። እስቲ ዝም ብላችሁ ስሩ። በሞቴ ዝም ብላችሁ ንግዱንም ስሩ፣ ትምህርቱንም ስሩ፣ ሕግም ተማሩ፣ እወቁ። ለቤተ ክርስቲያን ሰርታችሁ ስራችሁ ይታይ። ሁለት መነኮሳት 58 ዓመት በዝምታቸው ሰይጣንን አላግጠውበታል። ሰይጣን እቅዳችን የሚያበላሸው እየሰማ ነው። ዝም እንዲሁ በሞቴ አፈርሰውን ከዛሬ ጀምሮ በየፌስቡኩ መለፍለፍ አቁሙ። ዝም በሉና ስራ ስሩ። ዝም ብላችሁ ሁለት መነኮሳት ቀለዱበት። ምን ያደርጋሉ መሰላችሁ? ሰይጣን የልብን ማወቅ አይችልም፣ ያፍን ግን ያውቃል። ለምሳሌ እንዲህ አለ፣ እንዲህ ያደርጋሉ። በዓት ሊያጸኑ ሲፈልጉ ስንት ዓመት ከዚህ ገዳም ተቀመጥ እስኪ እንዙር ይላሉ። አይ እነዚህ ዘዋሪ ናቸው አይረቡም ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ። ሊጸልዩ ሊያድሩ ሲፈልጉ ምን ያደርጋሉ? ብዙ ቀን ጸለይን እስኪ ዛሬ እንረፍ ይላሉ። አይ እነዚህ እንቅልፋም ናቸው ብሎ ሌላ ፍለጋ ሲሄድ እነሱ ጸሎትን ሲያንገበግቡት ያድራሉ። በተቃራኒው እያወጉ ሰይጣን እቅዳቸውን ሳያውቅባቸው ለቅድስና በቅተው 58 ዓመት በተጋድሎ ጸንተው ኖሩ። እኛ እኮ እየለፈለፍ አንድ ነገር ገና ሳንጀምረው እንለፈልፍና ሰይጣን ያበላሸዋል። ክርስቲያን ማለት ደልዳላ የተረጋጋ ጽሙና ህዳት ያለው ህዳት። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድልቂያ ይወዳሉ። የመድኃኔዓለም ልጆች ግን በመረጋጋታቸው ይታወቃሉ። ረጋ በማለታቸው። ረጋ ያለ ልቡና ያድለን። አሜን በሉ። እንዴ አፍን እንደመጠበቅ ያለ ነገር የለም። አንድ የቅኔ መምህር አሉ። አሁን ኢትዮጵያ ካሏት ትልልቅ አባቶች መካከል አንዱ ናቸው። የኔታ ጥበቡ ይባላሉ። እና አንዱ ሂዶ እባክዎት የኔታ ጥይት እንዳይመታኝ የሚያደርግ መጠበቂያ ይድገሙልኝ ይላቸዋል። ነው አሉት። አዎ እምሰጥን ትቀበላለህ? አዎ ከጥይት የሚጠብቅ አፍ ነው አሉት። ቅዱስ ዳዊት ምን አለ? ላፌ ጠባቂ አኑርልኝ። እስኪ በሉ አንድ ጊዜ ሁላችሁም ላፌ ምን አኑርልኝ አለ? ጠባቂ አኑርልኝ። ከመከራ የሚጠብቅ አፍ ነው። ዝም ብሎ ስራ መስራት እሱ ክርስቶሳዊነት ነው። በዚህ ወቁት ነገ እንዲህ ይሆናል፣ የዛሬውን እንድናደርጋለን፣ የዛሬ ዓመት እንዲህ አይባልም። ዝም ብሎ መስራት እንድንሰራ እግዚአብሔር ይርዳን። ወሬኛነታችን እግዚአብሔር ያስወግድልን። አንድ ነገር ንገራችሁ። ከኢትዮጵያ ነገስታት መካከል የወሬኛ ሕግ ያወጡ አፄ ኃይለ ሥላሴ ነበሩ። መጀመሪያ አፄ ኃይለ ሥላሴ ወደ ስልጣን እንደመጡት ያወጡት የመጀመሪያው ሕግ የወሬኛ ሕግ ነው። ወሬኛ ሰው ከየትኛውም የኢትዮጵያ ሕገ መንግስት እኔ የዛሬውን ሊኖረው ይችላል። ወሬኛ እንዲህ ብሎ ይቀጣ የሚል እኔ አላነበብኩትም። አፄ ኃይለ ሥላሴ መጀመሪያ ያወጡት ግን የወሬኛ ሕግ ነው። ወሬኛ ይቀጣ ብለው አወጡ። ከሾሟቸው ሚኒስትሮች መካከል አንዱ ወሬኛው ነው ተገንቶ መጀመሪያ የቀጡ ሚኒስተራቸው ነው።
ወሬኛ ለሀገርም አይጠቅምም ለእግዚአብሔርም አይጠቅም። ዝም ብሎ የሚሰራ ነው። እንዲህ ያለ ሰው ሁከታ ወሬኛ ሰው እኮ ነው። አንዳንድ ጊዜ ዲያብሎስ እንዴት እንደሚጫወትብን ተመልከቱ። ብሶታችን ያጠናና ብሶታችን የሚነግሩንን ሰዎች እየተከተል ብሶታችን ሳይፈታ እንድንሞት ያደርገናል። ዝም ብለን እያጨበጨብን ብሶታችን የነገሩን ሰዎች ራሳቸው ግን ተንኮለኞች ለመሆናቸው ግን ማስረጃ የለንም። ዝም ብሎ አለማጨብጨብ እንዴት ጥሩ መሰላችሁ? እውነቴን ነው። ዝም ብሎ በእግዚአብሔር ክንድ ላይ መቆም። ለምን ተታፈቅሩ ከንቱ ወታሐሰተ? ለምንድን ነው ይዟችሁ የማይቆምን ግድግዳ የምትደገፉት? ተሰብሮ የሚሰብራችሁን ለምን ትደገፋላችሁ? በትክክለኛው ክንድ ላይ በርታ ብሎ ደልደል ብሎ ሞት መጣ እንዲመጣ 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 የሚል ሰው ካለ በእግዚአብሔር ተወከልኩ እፎት ብልዋ ለነፍሴ ማለት እንደ ቅዱስ ዳዊት በእግዚአብሔር ታምኛለሁ ነፍሴን ምን አድርጊ ነው የምትሏት ይላል ቅዱስ ዳዊት። በሱ ተመክቻለሁ። እውነተኛው ዳኛ እርሱ ነው። የሚፈርድ ቢታጣ እግዚአብሔር ይፈርዳል። ለሶስና የሚፈርድላት ቢታጣ እግዚአብሔር ግን የሚፈርድ ያስነሳል። እግዚአብሔር ዘግይቶ አይቀርም። ለእግዚአብሔር አይመሽም፣ ለእግዚአብሔር አይረፍድም። ሰው በሚመኘው ምኞቱ ራሱ ይቀበርበታል፣ ራሱን ይቀብራል። አሁንም ነገም እስከ ዘላለሙ ድረስ ክፉ የሚመኙ ሰዎች እንደተቀበሩ ይኖራሉ። እኛ ክርስቲያኖች ለጠላቶቻችን እንኳን ክፉ ከተመኘን ያ ምኞታችን መልሶ ተመልከቱ፣ ጦርን ወደ ላይ የሚወረውር ሰው መልሶ ወደ ራሱ እንደሚመጣ መርገምን ወደ ሰው የሚወረውር ሰው መርገም ወደ ራሱ ይመጣል። ክርስቲያን ለጠላቶቹ ሲጸልይላቸው ነው እንጂ ሲጸልይባቸው ለነሱ የጸለየው መከራ ለራሱ ይመጣል። እና ለማንም ሰው በጎ መመኘት በጎ ሀብት ነው። እግዚአብሔር የእውነት ዘመን ያምጣልን፣ የእውነት ዘመን ያምጣልን። በእግዚአብሔር ልብ የምናስብበት ዘመን ይስጠን። ዘመኑ የተባረከ ነው። አንድ ነገር እዩልኝ፣ ስሙልኝ። ጌታ ከተወለደ ጀምሮ የተረገመ ዓመት የለም። ማንኛውም ቀን መስከረምም ሆነ ጥቅምት የተረገመ ዘመን ለክርስቲያኖች የላቸው። የተረገመ ምድርም ለክርስቲያን የለውም። ምድር በሙሉ በመድኃኔዓለም ደም ታጥባ ነፃ ወጣለች። የትኛውም መሬት ላይ ብንኖር በተቀደሰ መሬት ላይ እንደቆምን ወቁት። የትኛውም ቀን በክርስቶስ የተቀደሰ ቀን ነው። እኛው እንረገማለን እንጂ የተረገመለት የለም። ስለዚህ ሁላችሁ ምድር በሞላዋ የእግዚአብሔር ናት በሉ። ሁላችሁ ምድር በሞላዋ የማን ናት? የእግዚአብሔር ናት። የትኛውም ቦታ ላይ ሆኖ ቅዱሳን ገዳማት በቃል ኪዳናቸው ይጠብቁናል። እውነት ነው። ለይቶ ግን ከዚህ ቦታ ብቻ የቆመ ይጸድቃል ማለት ፈጽሞ ነውር ነው። የክርስቶስን መግቦት ማጥበብ ነው። እግዚአብሔር አሕዛብን አውሎ ያሳድራል። ይህን በደንብ ማወቅ ይገባል። የትም ቦታ ክርስቶስ ላለው ሰው የትም ቦታ ይኖራል። ክርስቶስ ላለው ሰው የትኛውም ዓመት፣ የትኛውም ወር፣ የትኛውም ቀን የተባረከ ቀን ነው። ሁልጊዜ ዘመናችሁን አትርገሙ። እግዚአብሔር ይመስገን ብላችሁ ውጡ። ቀኑ የእግዚአብሔር ነው። እግዚአብሔር ቡሩክ አይደለም እንዴ? እስኪ ነው በሉ። አይደለም ነው? ምን ጥርጥር አለው? ታዲያሳ ዚአው ከውቱ ማለት ወዚያ ከውቱ ሌሊት አለ ቅዱስ ዳዊት። አቤቱ ቀኑም ያንተ ነው፣ ሌሊቱም ያንተ ነው እንበል አንድ ጊዜ ሁላችንም። አቤቱ ቀኑም ያንተ ነው፣ ሌሊቱም የማን ነው? ታዲያ ቀኑም የእግዚአብሔር ከሆነ ሌሊቱም የእግዚአብሔር ከሆነ ለእግዚአብሔር የተረገመ ዘመን የለው፣ ለእግዚአብሔር የተረገመ ቀን የለው። የእግዚአብሔር ሆኖ እርጉም የለም። በዚህ ማወቅ ይጠበቅብናል። እንኪያስ ጦርነት ሲመጣሳ፣ ረሃብ ሲመጣሳ፣ ስደት ሲመጣሳ እኮ እኛ የእግዚአብሔር ከሆነ ረሃቡም ጦርነቱም መጠቀሚያችን ይሆናል። ክርስቲያን ማለት እኮ እግዚአብሔር ሰማው የሚባለው እግዚአብሔር ከሞት ሲሰውረው ብቻ አይደለም፣ ስለ እግዚአብሔር ብሎ ሲሞትም ነው እንጂ። ስለ እግዚአብሔር ብሎ መሞት ጸጋ እንደሆነ አታውቁም እንዴ? የማይገኝ ሀብት እኮ ነው። ለክርስቶስ አልቦ ዘያመስጥ ሞት ሞትሰ በእንተ ክርስቶስ ያብይም ኩሉ ሞት። ከሞት የሚያመልጥ የለም። ለክርስቶስ ብሎ የሞቱት ሞት ግን ከሞት የሚሻል ሞት ነው። ለክርስቶስ ብሎ ክርስቲያኑ ነው የሞተ ሰው ከሞት የሚሻል ሞትን ሞተ። ሞት ሰናይት ናት። ሌላ የሚጠቅምበት ሞት። በተለይ ሳይበድሉ የሞቱ ሕፃናት ንጹሕ መስዋዕት ሆነው ከኛ ስሬት ይሰጥ ዘንድ መድኃኔዓለምን በቅንው ወልድከ በስቁል ወልድከ ብለው አብ ወልድ መንፈስ ቅዱስን ለምነው በፈሰሰው ደም ብለው ለምነው እነዚህ ንጹሕ ሕፃናት ሆነው የታረዱ ሕፃናት ሕዝብን የሚጠብቁ እነዚህ ናቸው በእውነቱ ማለት ነው። የክርስቲያን ደም ፈሶ አይቀርም። የቀሩትን ይጠብቃል፣ ጠላቶቹን ባሕሩ ነው ያሰጥማል። ይህንን ፈጽሞ ማወቅ ነው የሚረዳን። የተባረከ ዘመን አለን። ዘመን ተመልከቱ፣ ለክፎች ያነሳቸዋል፣ ይጠላቸዋል። በዘመን መኖር ይቻላል። ዘመን እንዳይዘምንብን እኛ በዘመኑ እንድንዘምንበት ሆነን ከኖርን እኛ ዘመነኞች ነን።
ዘመን የማይቀልድብን ዘመን የማይጫወትብን ብረት ክንፍ አውጥቶ እየበረረ ሰው ወደ ጉድጓድ ወረደኩ። ይገርማችኋል። ብረት አውሮፕላን አሁን ብረት ነው፣ አፈር ነው። እሱ አውጥቶ ባሪያ እግዚአብሔር የተፈጠረ ሰው ግን ወርዶ እስከ የት ድረስ እንደወረደ ንገረን ካላችሁ ኳስ በማድነቃችሁ ብቻ ይበቃችኋል። አሁን እግዚአብሔርን የሚያደንቅ ሰው የሚንከባለል ድንቡልቡል ሲያደንቅ አያሳዝንም? እኔ እውነቴን ነው ማለት ሰው በኳስ ሲደባደብ አሁን ይሄ እኮ ይሄን ዘን እኮ ነው ክርስቲያኑ ሞልቶ እግዚአብሔር ይመስገን የሚባለው። እኔ ይቅር በሉኝ ሰው ማመስገን ስለማልወድ ነው። ለምን መሰላችሁ? ጌታ ሲመጣ እንዲያመሰግናችሁ ስለምፈልግ ነው። እግዚአብሔር እንዲያመሰግነ ሰው ባያመሰግነን ይሻለናል ብዬ ነው እንጂ የተባረካችሁ ስትመጸውቱ ይሄው ታግሳችሁ በጨለማው ስብከት እየሰማችሁ ማለት እንደዚህ ያለ ምን ይጠቅማል? ትቢያው እንዲራገፍ ነው እንጂ ደናውማ ደና ነው። ደና ጎናችንማ ይቀጥል እግዚአብሔር ያውቅልናል። ክፉ ትቢያችን ግን እንዲራገፍ ስለምፈልግ ነው። ስለዚህ ሰው ወርዷል። ሰው እግዚአብሔርን ብላ ቢባል ቅጠል እየበላ ነው። ሰው ወርዶ ሰው አንድ ምርጥ ስም አለን ሰው የሚባል እግዚአብሔር ያወጣው ስም። እግዚአብሔር ያወጣውን ስም ስተን እኛ የራሳችን ስም እያወጣን ተበላልተን ልናልቅ ነው። ወርደን የት እንደደረስን ተመልከቱት። ከመላእክት መንጋ እንድንጨመር ብንጀምር የየራሳችን መንጋ እያቋቋም ቤተክርስቲያን እንኳን ገብተን እስከ መገነጣጠል እንደርስ ነው። ይሄ ነው ሰው መውረዱ የሚባለው። መልካ እግዚአብሔር መጥፋቱ፣ ልልና ሃይማኖት መጥፋቱ፣ በጎ ሕሊና መጥፋቱ ነው። እና እግዚአብሔር በጎ ዘመን ያምጣ ሲባል እኛን በጎ ያድርገን ማለት ነው። እኛን በጎ ያድርገን ነው እንጂ የተረገመ ዘመን ስላለ አይደለም። ዳዊት በዚህ ተመለሰ፣ አቤሴሎም ተቀበረ። ይሁዳን የቀበረው ምኞቱ ነው። ምኞቱ ቀበረው። 30 ብር ይሁዳን ቀበረችው። 30 ብር ናት የቀበረችው። ገንዘብ እንዳይቀብራችሁ ተጠንቀቁ። ገንዘብ ይቀብራችኋል፣ ክፉ ነው። ለትምህርት ብላችሁ ወጣችሁ የቀራችሁ ስንቶች ናችሁ? ዲግሪን ሲጨርስ ማስተርሴን ሲጨርስ ወዘተርፈ ፒኤችዲ ተምሬ እያላችሁ በዚያው ተቀብራችሁ የቀሩ በጣም ብዙ ሰው አለ። የዛሬ ዓመት እንቀብራል። ንግድ የቀበረው ብዙ ሰው ነው ያለው። ዘር የቀበረው ሞልቷል። ዘር የቀበረው ከማይሞተው ዘር ወጥቶ የሚሞት ዘር የሚቆጥር የማይሞት ያው ዘር ክርስቶስ ነው። ያንትቶ ሟች ዘሩን እየቆጠረ በዘር ማቀፍ ተቀብሮ ይቀራል። የዘር መቃብር የተጫነው አለ። ትዳሩ መቃብር የሆነበትም አለ። ደና ወጣት ሳለ ደና የነበረው ሲያገባ የተቀበረም አለ። እና ተመልከቱ ያቺ 30 ብር ደሞዝ የቀበረው የለም፣ ዕውቀት የቀበረውም አለ። ድሮ ተማሪ ሳሉ ደና የነበሩት ከፍ ብሎ በማመራ ደግሞ እኮ ትምህርት ብላችሁት እኮ ነው ያን ትምህርታችሁ። እኔ እውነቴን ነው። በማታውቁት ዕውቀት አገር የምታምሱ ሞልታችኋል። እውነቴን ነው። በማናውቀው ዕውቀት ድንቁርና ነግሶብን ያለን ማለት ነው። አወቅን መስሎን እየተበላሸን ያለን የወሬ ጥርቅም እንጂ የዕውቀት ጥርቅም የሌለን ስንቶችን የወሬ የሚረባ ጠብ የማይል ህዝብ የማይጠግብ ዕውቀት ያዝ ራሳችን እንኳን ያልተለወጥንበት። አንዳንድ ጊዜ እንደው እኮ ይገርማል። ትምህርታችሁን ሰብስቡትና እንደው የተማራችሁን አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እንደዚህ ብላችሁ ቁጠሩና እናንተ ዲግሪዎች እኔን ምን አረጋችሁ ብላችሁ ተጡ ሌባ አረጋችሁኝ ካላችሁ ከስራችኋል ማለት ነው። ትምህርት ሌባ ካረገ፣ ትምህርት ነፍሰ ገዳይ ካደረገ፣ ትምህርት አመንዝራ ካደረገ፣ መማር ድንግል ሊያረግ ሲገባው መማር አመንዝራ ካደረገ፣ ተሳዳቢ ካደረገ፣ ጋጠወጥ ካደረገ ትምህርት ነው አይደለም። ለዚሁ ትምህርታችን ትምህርት የቀበረው ብዙ ነው። አወቅን ቤተክርስቲያኒቱ እንደው አላቀር ፊደል እንኳን ለማታውቁበት ለተማራችሁ ትምህርት እንኳን ዕውቅና ለሌላችሁ ለዚህ እንኳን ተማርን ብላችሁ በዕውቀት በሳይንስ እያመካኛችሁ የጠፋችሁ ብዙዎች አላችሁ። ስለዚህ 30 ብር እንዳይቀብረን እግዚአብሔር ይጠብቀን። እውነት እንገራችሁ ይሁዳ ሙት ከማንሳት ደረጃ ደርሶ 30 ብር ቀበረችው። የፈለገ ቅዱስ ብትሆን ገንዘብ የምትወድ ከሆነ ይቀብራል። የፈለገ አስቀዳሽ ብትሆን ቆራቢ ብትሆን ገንዘብ የሚወድ ሰው ገንዘብ ሳይቀብረው አይቀርም። አምላክን ያሸጠ ገንዘብ ነው። ዛሬም እኮ ክርስቶስ ይሸጣል እኮ 30 ብር ግድ ብሩ 30 ብር ነው እንጂ 5000 ብር ይሸጣል፣ 50000 ብር ይሸጣል፣ ሐውስጥ መዳሪም ይሸጣል። እግዚአብሔር እየተሸጠ ነው። እንዲያውም ሊቃውንት ምን ይላሉ? ይሁዳ አንዱን አካል ሸጠ። ይሁዳ ወልድን ይሸጥ፣ አንተ መንፈስ ቅዱስን ከሸጥከው እኩል እኮ ናችሁ ይላል። መንፈስ ቅዱስ ክህነት መንፈስ ቅዱስ ነው። ምንኩስና የመንፈስ ቅዱስ ጸጋ ነው። ሰባኪነት መንፈስ ቅዱስ ጸጋ ነው። ስርቆት፣ ጉቦ ቤተ እግዚአብሔር ውስጥ ከገባ መንፈስ ቅዱስን መሸጥ ነው። ገንዘብ አዳፍኖናል።
ይህ ትቢያ መራገፍ አለበት። ዛሬ እኮ እግዚአብሔር በገንዘብ እግዚአብሔርን ይኸውላችሁ ጸሎታችን አሁን ተደምሮ ቢተረጎም ወይ አብላኝ ነው ወይ ጠብቀኝ ነው። ሌላ የለውም። ጠብቀኝ ነው የምንፈራው። አንድ ጊዜ ጌታ መምህር አሉት እንጂ 5 እንጀራ አበላና ሲያበላቸው እናንግስ ሲሉ ተሻግሮ በዚያ መዶ ሄደ። ሲሸገር ሲሄድ እየሮጡ መምህር እንደው ጠፍተን እኮ ነው አሉት። አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሪክሙ ታምራተ አላ በእንተ ዘበላይክሙ ወጸገብክሙ ህብስተ። እውነት እላችኋለሁ አሁን የምትበልጉኝ ስለበላችሁ ነው አላቸው። ተገበሩን ከሳኮ ለመብል ኃላፊ ለማይጠፋ ምግብ አትድከሙ። አላ ለመብዘይ ነብር ለሕይወት ዘላለም ዘይወበክሙ ወልደጓ ለመሕያው። የሰው ልጅ ለሚሰጣችሁ ለዘላለም ምግብ ድከሙ፣ አስቀድሙት። የሚቀድመውን አስቀድማችሁ ድከሙ አላቸው። አረ እንግዲያስ እንደዚህ ያለ እንጀራ ካለ ስጠን አሉት። ደግሞ በጅብ ቆዳ የተለጎመ ከበሮ ሲመቱት እንብላው ይላል። የሚያወጣው ድምፅ ማለት የተለጎመ በጅብ ቆዳ ነው። የእንብለው ሆድ የእንብለው መጽሐፍ የሆድ ጠበቅ ብድግ አረጉና አረ እንግዲያስ እዚያ እንጀራ ስጠን የሕይወት እንጀራ እኔ ነኝ አላቸው። ዞር ብለው ሄዱ። ተወርደው ሄዱ። ክርስቶስ ነው እንጀራ ሲባል ቀረ። ጥቅም ፈላጊ ክርስቲያን ጥቅም ሲያገኝ ክርስቶስን መሸጥ ይጀምራል። ቅደም ተከተሉ በነገራችሁ ላይ ሀብታም መሆን ከፈለጋችሁ ሀብት ንቁት። ተመልከቱ ዘይሐስሶሙ ተመልከቱ ለክብራት ይጎይያ እምኔሁ ከመጽላሎት ይላል መጽሐፍ። ክብርን የሚከተል ሰው እንደ ጥላ ሲሸሹት ይኖራሉ። አሁን እኔ ወደዚያ ልዞር እናንተን ትቼ አልዞርም እንጂ አሁን ጥላዬ ወዴት ነው? ወደዚያ ነው አይደል? ብከተለው ይቀርበኛል ይሸሻል። ምመናን ንገሩኝ። አቤት እንደዚያ ነው። ክብርን ከተከተልከው ገንዘብን፣ ንግድን፣ ስልጣንን ከተከተልከው ይሸሻል። እንደገና ደግሞ ተመልከቱ ከናቅከው ግን ይከተላል። ከናቅከው አሁን ይውላችሁ ወደ ጥላዬ መሄድ ከጀመርኩ መሸሹ ነው። ወደ ብርሃን ስመጣ ግን ጥላዬ ይከተላል። ወደ ክርስቶስ ስንሄድ ዓለም ትከተልናለች። ሀብቱም ንብረቱም ጤንነቱም ይከተላል። ከሱ ስንርቅ ግን እነሱም አብረው ይርቃል። ምን አሰወለጥ መስራቱ ለእግዚአብሔር አለ ሊቁ። እኛ እኮ አገላበጥ ነው አለ። አገላበጥ ነው። ምኑን አገላበጥ ነው? እሱም አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ። እኛ ግን ኋላ ሌላው ይጨምራል ቢለን መጀመሪያ ጭማሪውን በማድረጋችን ወበይንተ ዘይንረክባ ለዛቲ ወይለን ታክቲ ስላገላበጥ ነው። የሰማዩን ያዙና የምድሩን ልጨምራችሁ ቢለን የምድሩን ለያዝና የሰማዩን እጨምራለሁ የሚል የተዛባ ቅደም ተከተል ስላመጣን ኢንረክባ ለዛንቲ የምድሩንም አናገኘው ወይለን ታክቲ የሰማዩንም አናገኘው። እንደታወክ እንኖራለን አለ። አስቀድሞ እግዚአብሔርን መፈለግ እንዴት ያለ መሰላችሁ? ፍላጎት ይቀብራል። ዓለምን የሚፈልግ ሰው ባዳኞች ውሻ ይመሰላል ይላል አንድ የቤተክርስቲያን ሊቅ። ይችን ዓለም የሚፈልግ ሰው እንደዚያ ሆኖ ይኖራል። ቢይዝም ይመታል ማለት ነው። ይህን ዓለም ብታገኘውም ጥሎ ይሄዳል። ያሳዝን። ትነጠቃለህ፣ ብትሾም ትሻራለህ፣ ብታገኝ ታጣለህ፣ ጤነኛ ብትሆን ትታመማለህ፣ ብታገባ በሞት ትለያያለህ፣ ብታገኝ ትደህያለህ፣ ብትከብር ትዋረዳለህ፣ ዝነኛ ብትሆን የሚበልጡ ይመጡና ትደበቃለህ። እንደዚያ ነው የምትሆነው። ይህን ዓለም ብታገኘውም ያሳዝናል፣ ብታጣው ባይዝም ይመታል አለ። ብታጣው ደግሞ ለምን አልደረስኩበትም ብለህ ታዝናለህ። ዓለምን ያለ መጥላት በቀር ሌላ መፍትሄ የለውም ብሎ ይናገራል እግዚአብሔር። ይሁዳንም 30 ብር ቀበረው። እኛን ከመቀበር እግዚአብሔር ይሰውራል። በመጨረሻ ግን አንድ የተቀደሰ ምኞታችን ተናግሬ ትምህርቴን ልጠቅልል። እስቲ የምኞት መቃብር እንበል በሉ እንጂ ሁላችሁም። የትኛውንም ሰው የሚቀብረው ምኑ ነው? ምኞቱ በሉኝ እስኪ። ምኞቱ የሰው ልጅ ይቀብረዋል። የምትመኙትን ትሰማላችሁ፣ የምትመኙትን ታደርጋላችሁ፣ የምትመኙትን ታያላችሁ። የምትመኙትን መስማት ስለምትፈልጉ ሰዎችም የምትመኙትን እያዘጋጁ እየተናገሩ ሲያሞኙን ይኖራሉ ማለት ነው። የምንመኘውን ሳይሆን የሚያስፈልገንን ለመስማት መዘጋጀት አለብን። የሚያስፈልግን የምንመኘውን ከኖርን ሁልጊዜ ያጠፋናል። ቅዱስ ምኞት ከሆነ ግን ያጸድቀናል። እንጨት በልተን በሲኦል ተቀብረን ነበረ። የእንጨት ፍሬ በልተን መድኃኔዓለም በእንጨት ላይ ሲሰቀል የምኞታችን መቃብር ተቀብሮ እኛ ከመቃብር ወጣን። ዛሬ
ቅጠል በልተን ራቁታችን ተገፈን ነበር። የቅጠል ፍሬ በልተን መድኃኒታችን ራቁቱን በመሰቀሉ የምኞታችን መቃብር ተነስቶ ከመቃብር ነፃ ወጥተን ብርሃን አለበሰን። የበለስን ደም አፍስሰን አምላክ መሆን ፈልገን የበለስን ደም አፍስሰን ተቀብረን ነበር። አምላክ ደሙ ፈሶ ያንን መቃብራችን ገልብጦ ምኞታችን ቀብሮ እኛን ነፃ አውጥቶናል። ዛሬ መድኃኒታችን ኢየሱስ ክርስቶስ አምላክ ለመሆን ፈልገን በእግራችን ወደ ቅጠል በመጓዛችን እግራችን በእሳት ዛንጀር በነፋስ አውታር ታስሮ በሲኦል በግራ ጋንን ሲጠቀጠቅ ይኖር ነበር። መድኃኔዓለም እግሩን ሲቸነከር ችንካራችን ተነቅሎ ወደ በለስ የሮጥንበትን እግራችን ካሳ ለመካስ እግሩን ተቸክሮ እኛን ከምኞታችን መቃብር ነፃ አወጣን። እየጣፈጠን ፍሬ ለበላንበት መራራ ሞት ገጥሞት ነበር። በመራራ መቃብር እንኖር ነበረ። መራራ ሐሞት ጠጣና ያንን መራራ ሞታችን ቀብሮ እኛን ከምኞት መቃብር ነፃ አወጣን። ይሄ ብቻ ግን አይደለም። እኛ አምላክ መሆን ፈልገን ነበረ። አምላክ መሆን የፈለግነው ግን በኃጢአት ነበረ። አምላክ መሆን የፈለግነው በኃጢአት ስለነበረ የኃጢአታችን ምኞት በመስቀሉ ቀጥቅጦ ቀበረና ምኞታችን ፈጽሞ የኛን ሥጋ አምላክ አድርጎ በመንበሩ አስቀምጦ አዋህዶ አንድ አካል አንድ ግብር አድርጎ ምኞታችን የተመለሰበት ቀን ነው ዛሬ። እንጨት በልተን ጠፋን። እንጨት ፍሬ በልተን የመስቀሉን ፍሬ በልተን ተመለስን። ወደ በለስ ለሮጥንበት እግራችን እግሩን ተቸነከረ። በለስ ለቆረጥንበት እጃችን እጁን ተቸነከረ። ለበላንበት ጉሮራችን ሐሞት ጠጣ። አጋንንት ለቀለዱብን የአይሁድን ስድብ ሰማ። የበለስ ቅጠል ላገለደብንበት እንጨት ተሸክሞ ጨርቅ አደግድጎ ተሰቅሎ እርቃናችን በብርሃን ልብስ ከደነልን። ይህንን ነፃ ያወጣን እግዚአብሔር ነው። መስቀል ማለት የምኞታችን መቃብር የተቀበረበት ነው። ዛሬ ያዳም የምኞት ዕዳ ያለቀበት ዕለት ነው። ምኞት ያበቃ ለዚህ ነው። ስለዚህ ሰው በመስቀል ምኞቱ የክፉ ምኞት መቃብር ያበቃው በመቼ ነው? በመስቀል ነው። የ5000 ዘመን የዲያብሎስ ምኞትም ተቀብሯል። ያዳም ክፉ ምኞትም የተቀበረው ዛሬ ጌታችን ኢየሱስ ክርስቶስ ሲሰቀል ነው። ክፉ ምኞታችን በመስቀል የምታምኑ ከሆነ ክፉ ምኞታችሁን ቅበሩት። ዛሬ የ5000 ዘመን ምኞታችን ተቀብሮልናል። አሁን እኛ ዛሬ መቅበር የሚገባ ምንድነው ካላችሁን፣ ይህን ክፉ ምኞታችን በንስሐ መቅበር ይገባናል። ክፉ ምኞታችን ለመቅበር ያብቃን።